ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተደረጉ ሁለት የዓለም ዋንጫ የጥሎ ማለፍ ጨዋታ በሁለት የተለያዩ ስቴዲየሞች ተደርገው ነበር። ምሽት 2 ሰዓት ብራዚል ጃፓንን 2-1 በማሸነፍ ወደ 16 ውስጥ መቀላቀል ስትችል፣ ምሽት 5 ሰዓት ተኩል የተደረገው የጀርመንና ፓራጓይ ጨዋታ በሙሉ መደበኛ 90 ደቂቃ 1-1 ተጠናቆ በተጨማሪ 30 ደቂቃም የውጤት ለውጥ ሳይኖር ወደ መለያ ምት ተጉዘው እንግዲህ ድራማዊ በሆነ መልኩ ፓራጓይ ጀርመንን በመለያ ምት በማሸነፍ ጀርመን ገና በጥሎ ማለፍ ጨዋታ 32 ውስጥ ከውድድሩ ውጪ መሆን ችላለች። ፓራጓይ ወደ ቀጣዩ ዙር ማለፏን አረጋግጣለች። ብራዚል የኖርዌይና አይቮሪ ኮስት አላፊን የምትገጥም ሲሆን ፓራጓይ ደግሞ የፈረንሳይና የስዊድን አላፊን በ16 ውስጥ የምትገጥም ይሆናል። ብዙ ድራማዊ ክስተት በተመለከትንበት የትናንትናው የዓለም ዋንጫ የጥሎ ማለፍ ጨዋታ እንግዲህ ከወዲሁ ተጠባቂ የነበረችውን ሀገር የኔውን ጀርመን ከወዲሁ ከውድድሩ ተሰናብታለች። ብራዚል ጃፓንን ድል በማድረግ ወደ ቀጣዩ ዙር ማለፏን አረጋግጣለች። ብራዚል ከባድ ጠንካራ የሆነ የጃፓን ፈተና ነበር ከረፍት በፊት የገጠማት። ያንን ችግር ካርሊቶ የቀረፉበት መንገድ፣ የነበራቸውን ኤክስፒሪየንስ፣ በክለብ ደረጃ በአግባቡ የጨዋታን ሞመንተም መቀየር የሚችሉ በጣም በላቀ ልምድና የዳበረ የታክቲክ አቅም እንግዲህ ሁለተኛ 45ን አሳማኝ በሆነ ብቃት ብራዚል ድል አድርጋ ወደ ቀጣዩ ዙር ማለፍ ችላለች። እነዚህም ሁለት ጨዋታዎች እንግዲህ በዚህ ፕሮግራም የምንዳስስ ይሆናል። የመጀመሪያ ትኩረት አድርገን እንግዲህ የምንጀምረው ከብራዚል ጃፓንን ከመመራት ተነስታ ያሸነፈችበት ጃፓን እንግዲህ የኖክአውት ስቴጅ አሁንም ወደ ቀጣዩ ዙር ለማለፍ በተደጋጋሚ ባለፉት ጊዜያት ያደረገችው ጥረት በተለያየ የዓለም ዋንጫ የውድድር ሂደት እንግዲህ አሁንም ለጃፓን ድል እየቀናት አይደለም። ይሄ ምናልባት በታሪክ የተደጋገመ የጃፓን በጥሎ ማለፍ በተከታታይ ሽንፈት የማስተናገድ ነው። ከ2002 በቱርክ 1-0፣ በ2010 በፓራጓይ ምሽት ጀርመንን ከዚህ ውድድር ውጭ ያደረገችው በተመሳሳይ በመለያ ምት ነበር። ጃፓንን ከውድድሩ ውጭ በአህጉራችን በተዘጋጀው የሳውዝ አፍሪካ ዓለም ዋንጫ ጃፓንን ከውድድር ውጭ ማድረግ የቻለችው 2018 በተጨማሪ ደቂቃ በመደበኛ 90 ደቂቃ ተጠናቆ በባከነ ደቂቃ እንግዲህ 3-2 ተሸንፈው በቤልጅየም ከውድድሩ ውጭ ሆኑ። በ2022 የኳታር ዓለም ዋንጫም በመለያ ምት በክሮሻ ተሸንፈው ከውድድሩ ውጭ ሆኑ። ትናንት ምሽት በብራዚል 5 ተከታታይ የዓለም ዋንጫ ጃፓን በተሳተፈችበት ከኖክአውት ስቴጅ ማለፍ አልቻለችም። ይሄ ደግሞ ለጃፓን መጥፎ የሚባል ሪከርድ ነው። ትናንትና ይህን ሪከርድ በድጋሚ ከብራዚል ጋር ተመዝግቧል። የብራዚል አስገራሚ ድል፣ የጃፓን ሽንፈት፣ የመጀመሪያ 45 የተቀናጀ የመከላከል ስትራክቸር ብራዚልን መገደብ ሲችል፣ ሁለተኛ 45 ላይ ካርሊቶ ምን ቢቀይሩ ነው ብራዚል ከረፍት መልስ ባለው እንቅስቃሴ አስደናቂ በሆነ መልኩ ጫና ፈጥረው ይሄን ድል ጃፓን ላይ የበላይነት መውሰድ የቻሉት። ጨዋታው እንደተጀመረ እንግዲህ የብራዚል
በሃይ ላይን የመጫወት ወይም ጋብርኤልንና ማርኪኒዮስን ወደ መሀል አስጠግተው ወደ አማካይ ጠጋ ብለው በደንብ በተሻለ ሁኔታ ለማጥቃት በጥሩ ስትራክቸር ብራዚል ጨዋታውን ቢጀምርም የጃፓን ሎው ብሎክ ወደኋላ ወደ ራሳቸው ሜዳ አፈግፍጎ የተከላከሉበት የመጀመሪያ 45 የጨዋታ ክፍለ ጊዜ አስተማማኝ ሆኖ 29ኛ ደቂቃ በመልሶ ማጥቃት ሳኖ ባስቆጠረው ግብ ጃፓን ቀዳሚ ሆነች። የበለጠ ጫናው ብራዚል በበረታበት ሰዓት፣ ጫናው ከፍ ባለበት ኢላማውን የጠበቀ ሙከራ የግድ ብራዚል ከኤሪያ ውጪ በሚደረጉ ሙከራዎች አብዛኛውን ከረፍት በፊት የተደረጉ ኢላማቸውን የጠበቁ ሙከራዎች ውጤታማ የነበሩት ወደ ቦክስ ክሮስ በሚደረጉ ኳሶች በስሩ ፓስ ብራዚል ውጤታማ አልነበረችም። ነገር ግን ከረፍት በፊት የነበራቸውን ችግር ለመቅረፍ ካርሎ አንጀሎቲ የተጓዙበት የመጀመሪያ የሲስተም ለውጥ ለምሳሌ ከረፍት በፊት ብራዚል እንደ ቡድን 12 ክሮሶችን ወደ ተጋጣሚ የመጫወቻ ቦክስ ማድረግ ችላ አንዱም በስኬት አልተጠናቀቀም። ከረፍት በፊት በነበረው እንቅስቃሴ እንዲሁም በፓኩዌታ እና በፊት መስመር ተጫዋቾች መካከል ያለው መግባባት ታይሚንግም የፓስ ሲኩዌንስም ስኬታማ ሳይሆን ቀርቶ የቡድኑ ድልድይ ሆኖ ከአለፉት ጨዋታዎች ጀምሮ በቋሚነት የ10 ቁጥርን ቦታ ይዞ ሲሰለፍ የነበረው የቀድሞ የዌስትሃም ፕሌይሜከር ውጤታማ ያልሆነ የሜዳ ውስጥ እንቅስቃሴ ማሳየቱን ተከትሎ ካርሎ አንጀሎቲ ከማድሪድ፣ ኤሲ ሚላን በተለያዩ ክለቦች ያዳበሯቸውን ትልቁን ኤክስፒሪየንስ በመጠቀም ከ4-2-3-1 ፎርሜሽን ወደ 4-2-4 የጨዋታ ሲስተም ለውጥ በማድረግ ጋብርኤል ማርቲኔሊ ወደ ጨዋታ ቀይሮ ለማስገባት የመረጡበት ደቂቃ፣ ከዛ ቀደም ብሎ ደግሞ ሉካስ ፓኩዌታን በኤድሪክ በመቀየር ሁለተኛ 45 የብራዚል ጫና የበለጠ በጃፓን የመጫወቻ ክልል ውስጥ ከፍ ብሎ ጃፓን ከራሳቸው የመጫወቻ ክልል ለመውጣት ተቸግረው የብራዚል ጫና በተደጋጋሚ ከደቂቃ ደቂቃ እየበረታ በመጣበት የጨዋታ ክፍለ ጊዜ ነው እንግዲህ በብዙ የማጥቃት እንቅስቃሴ በሁለቱም ዊንግ በራያንም በቪኒም በኩል በማጥቃት ሁለተኛ 45 ታክቲካል ርምት የወሰዱት አንጀሎቲ በአግባቡ ብራዚልን ወደ ቀጣዩ ዙር ማሻገር ችሏል። ነገር ግን የጃፓን ከረፍት በፊት የነበሩ ውጤታማ እንቅስቃሴዎች መካከል ለቪኒ የሚደርሱት የኳስ ቁጥርም በመጀመሪያ ከፓኩዌታም ከፉልባኮችም ከአማካይ የሚነሳውን ኳስ ለመቁረጥ የመረጡት የጨዋታ ስትራክቸር የበለጠ በብራዚል ማጥቃት ላይ ከፍተኛ ተጽዕኖ ፈጥሮ ነበር እና የማይገናኙ እንቅስቃሴዎች በተገቢው ሁኔታ የፊት መስመር ተጫዋቾችን ለማገናኘት ብራዚል በእጅጉ ተቸግራ ምናልባት ዘንድሮ የዓለም ዋንጫ ውድድር በእጅጉ ብራዚል ተጋጣሚ ወደ ራሱ የመጫወቻ ክፍል አፈግፍጎ ሲጫወት ለማስከፈት የተቸገረችበት ጨዋታ ነበር። የነ ማቲያስ ኩኛ ከቦክስ ውጭ እየወረዱ የአማካይ ቁጥሩን ከፍ በማድረግ ጫናውን ለመቀነስ ቢሞክሩ በቦክስ ውስጥ በባክስሪ ተቀናጅተው የጀመሩት ጃፓኖች ለብራዚል መተፋፈኛ አሳጥተው በስሩ ፓስም በረጃጅም ክሮሶችም አልከፈት ያለው የጃፓንን የኋላ መስመር ተጨማሪ አንድ የፊት መስመር ተጫዋች ፊት መስመር ላይ ወይም ወደ ተጋጣሚ መጫወቻ ክልል ወደ አደጋ ክልል በፍጥነት በጉልበት በድሪብል መግባት የሚችል ወጣቱን ኤድሪክን በማስገባት ብዙም በፕሮሰስ ውስጥ በርካታ ተቾች ቢኖሩትም ኢፌክቲቭ ባልሆነ እንቅስቃሴ ሜዳ ውስጥ የቆየውን ፓኩዌታን ቀይሮ በማውጣት የመጀመሪያ ታክቲካዊ ለውጣቸው የበለጠ ትላልቅ ዕድሎችን ከረፍት መልስ ብራዚል በተደጋጋሚ ክሬት ማድረግ ይችላል። እንዲሁም የጃፓኑ ግብ ጠባቂ እጅጉን አስደናቂ በነበረበት ምሽት ነው እንግዲህ ከበርካታ ጥረቶች በኋላ በዘንድሮ የውድድር ዓመት በዩናይትድ አስደናቂ ቆይታ በተለይ የማይክል ካሪክ የስራ ቅጥር ከተፈጸመ በኋላ እጅጉን መሻሻል በዩናይትድ ውጤታማ ወይም ከአሞሪም በኋላ ጉዳዮች በዩናይትድ ቤት እንዲቃኑ ምክንያት ከሆኑ ተጫዋቾች መካከል አንዱ የሆነው ካሰሜሮ በግሩም ሁኔታ በብራዚል ብሔራዊ ቡድንም ይህን ኤክስፒሪየንሱን ምናልባት ይሄ ተጫዋች በእግር ኳስ ካሪየሩ የመጨረሻ ዓለም ዋንጫ የሚሆን ይመስላል። ምክንያቱም ወደ ቺካጎ
ተዘዋውሯል ወደ ሜጀር ሊግ ሶከር። ይሄ ተጫዋች በክለብ ደረጃ ያለው ቆይታ በዩናይትድ ከፍ ብሎ በጥሩ የውድድር ዓመት አጠናቆ ነው እንግዲህ ወደዚህ ኮምፒቲሽን ከብራዚል ጋር ማምጣት የቻለው እና በምሽቱ ጨዋታ ከረፍት በፊት ቢጫ ተመልክቶ የበለጠ በማንቸስተር ዩናይትድም ከዚህ በፊት በማድሪድም በብሔራዊ ቡድንም በተለይ ከሞሮኮ ጋር ቀደም ብሎ ካሰሚሮ ቢጫ ከተመለከተ ለአደጋ ተጋላጭ የሆነ ፖዚሽን ላይ ትልቅ ሪስክ ያለውን የሜዳ ክፍል በኃላፊነት ወስዶ ስለሚጫወት አብዛኛው ጊዜ አሰልጣኞች ካሰሚሮ ማስቀጠል ቡድኑ ሊያጎል ይችላል። ምክንያቱም ለአደጋም ለፋውልም ተጋላጭ የሆነ ፖዚሽን ላይ ስለሚጫወት በብዛት ይህን ተጫዋች ይቀይሩታል። ነገር ግን ካርሎ አንጀሎቲ የበለጠ ኃላፊነቱን ከፍ በማድረግ በማጥቃት አብዛኛውን ደቂቃ ብራዚል ለመቆየት በመምረጧ ምክንያት ካሰሚሮ ሜዳ ውስጥ ለመቆየት ችሏል እና ካሰሚሮን ባለመቀየራቸው ወይም አደጋን ፈርተው ያንን ቢጫ ካርድ ስጋት ውስጥ ሳይገቡ ካሰሚሮን በሜዳ ውስጥ መታገሳቸው የበለጠ 56ኛ ደቂቃ ላይ የአርሴናሉ ሴንተር ባክ ጋብሪኤል ማጋሌሽ በግሩም ባልተጠበቀ አስገራሚ ክሮስ ኳስ ለካሰሚሮ አሻግሮ በማንቸስተር ዩናይትድ የለመደውን በብራዚል ቀጥሎ እንግዲህ ግሩም ሄዲንግ አስቆጥሮ የጨዋታውን ውጤት ወደ 1-1 ባላንስ ያደረገበትን ምርጥ ሄዲንግ ነበር ካሰሚሮ 56ኛ ደቂቃ ላይ ያስቆጠረው። በተለይ ግቧን አመቻችቶ ያቀበለው የጋብሪኤል ማጋሌሽ እዛ ፖዚሽን ላይ መገኘት የበለጠ ያን አይነት አስገራሚ ክሮስ ማድረጉ በእጅጉ ግርም ተፈጥሯል እና ጋብሪኤል አመቻችቶ ያቀበለውን በግሩም ሄዲንግ ካሰሚሮ አስቆጠረ። ብራዚል የበለጠ ጫኗን ከፍ አደረገች። በዛ እንቅስቃሴ በነዛ ደቂቃዎች ሁሉ የብራዚል ተደጋጋሚ ማንኳኳት ወደ ጃፓን የአደጋ ክልል ተጠናክሮ ቀጥሎ 66ኛ ደቂቃ ላይ ነው እንግዲህ የጨዋታው ልዩነት ፈጣሪ ጋብሪኤል ማርቲኔሊ በማቲያስ ኩኛ ተቀይሮ ወደ ሜዳ የገባው። አንድ የሚያስገርመው ጉዳይ ማርቲኔሊን ወደ ሜዳ ቀይሮ አንጀሎቲ ሲያስገቡ በደንብ ልብ ብላችሁ ከተመለከታችሁ ማርቲኔሊ ተቀይሮ የገባበት ቦታ የበለጠ ኔይማር ጁኒየርን አብዛኛው የእግር ኳስ ቤተሰብ ሲጠብቅ የነበረበት ፖዚሽን ነው። በተለይ የጃፓን ጥብቅ የሆነ መከላከልን ለማስከፈት ቴክኒካሊ ካለው አቅም ካለው ኤክስፒሪየንስ በተለይ ከኳስ ጋር ያለው ቆይታ አንደኛ ለእግር ኳሱ ቤተሰብ አዝናኝ፣ በሁለተኛ ደረጃ ደግሞ ለቡድኑ ትላልቅ ችግሮችን ክፍተቶችን በአብዛኛው ደግሞ መፍትሄ መሆን የሚችሉ አስደናቂ የድሪብል ስኪሎች፣ አስደናቂ የሜዳ ውስጥ ፔኔትሬሽኖች፣ በጠባብ ስፔስ ውስጥ ቴክኒካል አቅሙን ተጠቅሞ ማስከፈት የሚችለው ኔይማር ጁኒየር በእጅጉ በሚጠበቅበት ደቂቃ ኔይማር በሚጫወትበት ፖዚሽን ላይ ጋብሪኤል ማርቲኔሊን ቀይሮ አስገቡ። ይሄ በጨዋታ ረጅም ጊዜ አሰልጣኞች በታች ላይን ሲቆዩ በስልጠናው ላይ ሲቆዩ ከሚያዳብሩት ግዙፍ ኤክስፒሪየንስ መካከል በጨዋታ መሃል የሚወስዱት ደፋር የሆነ ሪስክና የበለጠ በጨዋታ ላይ ትላልቅ ቁማሮች ወስነው የሚቀይሯቸው የተጫዋች ለውጦች ነው። ለምሳሌ ጋብሪኤል ማርቲኔሊ በዚህ አይነት ፖዚሽን ላይ በአርሴናል አልተመለከትነው። በሁለተኛ አጥቂ ሆኖ መጫወት እሱና ኤድሪክን በ9 ቁጥር ቦክስን አታክ እንዲያደርጉ የቦክስ ተጫዋች ሳይሆኑ ቦክስን እንዲያጠቁ ነው ያደረጉት። ይሄ ማለት የጃፓን ተከላካይ የግብ ጠባቂውን ክልል ከመከላከል ይልቅ ከራሱ ቦክስ ወጣ ብሎ እንዲከላከል ያደርጋል። ምክንያቱም አውት ኤንድ አውት ነምበር 9 ቢኖር ለጃፓን ዲፌንስ ወይም ይዘው ለመጡት የጨዋታ ስትራክቸር በጣም አስተማማኝ ነበር። የብራዚል የ9 ቁጥር አጥቂ ቢኖር ቦክስ ውስጥ እንደ ኢጎር ቲያጎ አይነት ተጫዋች ቢኖር የበለጠ ለጃፓን ተጫዋች ለማግደል የሚመች የተከላካይ ስፍራ ጠንካራ የመከላከል ስትራክቸር ነበር። ግን አንጀሎቲ እንግዲህ ያለ አጥቂ ሁለተኛ አጥቂ ሆኖ ተደርበው መጫወት የሚችሉ 9.5 የሆኑ ተጫዋቾችን ቦክስን እንዲያጠቁ በማድረግ የበለጠ የአደጋውን ቁጥር ከክንፍ ተጫዋቾች ወደ ቦክስ አጥብበው እንዲጫወቱ፣ አማካይ ክፍል ላይ ያሉ ተጫዋቾች የበለጠ ደግሞ ስሩ ፓስን፣ ዲያጎናል
በተደጋጋሚ ወደ ቦክስ ለመግባት የሚያደርጉት ጥረት በሁለቱም የሜዳ ክፍል ባላንስ መሆኑን ተከትሎ አደጋንም ጫናንም ከመቋቋም በላይ የሆነ መጣ። የጃፓን የመከላከል ስትራክቸር እና ወደ ጨዋታው ውጤት ሊቀየር በተቃረቡበት የመጨረሻ 15 ደቂቃ ከተመለከታቸው የጃፓን ተጫዋቾች በተደጋጋሚ የፓስ ስህተት፣ በጋራ ኳስ ላይ ያላቸው ጥንካሬ እየቀነሰ መምጣት፣ የቪኒ ሰፊን የሜዳ ክፍል በአስደናቂ ቴክኒክ እያተራመሰ አደጋ መፍጠር ጀመረ። ከዛም በኋላ የጃፓን ረጅም ደቂቃ የመከላከል ስትራክቸር ዋጋ እንደሚያስከፍል በግልጽ ይታይ ነበር። አጥብቀው ከማጥቃት ይልቅ ከተቆጠረባቸውም በኋላ ከራሳቸው የመጫወቻ ክልል ለመውጣት ምንም አይነት ፍላጎት አላሳዩም። ይሄ ደግሞ የበለጠ የአደጋ ጥሪን በኳሊቲ በኤክስፒሪየንስ በጣም በዳበረ ስብስብ ወደዚህ ውድድር የመጣችው ብራዚል አማራጯን አጠቃላ ተጠቅማ እንግዲህ በስተመጨረሻ የጋብሪኤል ማርቲኔሊ ግብ ትርጉሙ ብዙ ነው ለብራዚልም ለተጫዋቹ። ምክንያቱም ይሄ ተጫዋች ለምሳሌ ባለፉት ዓመታት ከቼልሲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ሲቲ ከተለያዩ ትላልቅ ክለቦች ጋር በክለብ ደረጃ ግቦችን አስቆጥሯል፣ በተለይ የማሸነፊያ ግቦች። ነገር ግን በተጠናቀቀው የውድድር ዓመት ለምሳሌ በሁሉም ውድድሮች ቁጥር ከተመለከትን ከፕሪሚየር ሊግ ውጭ ባሉ ኮምፒቲሽኖች ባስቆጠረው የግብ ቁጥር ይሄ ተጫዋች ከፍተኛ እስታት አለው። ግን በፕሪሚየር ሊግ ያስቆጠረው ግብ አንድ ነው በሙሉ ሲዝን። አንደኛ ቦታውን በአስተማማኝ ሁኔታ ጠብቆ እንዳለፉት ዓመታት እዛ ቦታ ላይ ፔርፎርም ማድረግ አልቻለም። ሁለተኛ አንዳንድ ጨዋታዎች ላይ ሶስተኛ ተመራጭ ሲሆን አስተውለናል። በተለይ ኦዲጋርድ ካለ ኢዜን ወደ ክንፍ አርቴታ ካወጣ የበለጠ ሁለተኛ ቻንስ ለመስጠት የሚያስበው ለትሮሳርድ ነው። የማርቲኔሊ ተፈላጊነት ወይም በአርሴናል ምርጥ 11 ውስጥ እንደ ወትሮ ቦታውን ጠብቆ የመጫወቱ ጉዳይ በተጠናቀቀው የውድድር ዓመት የበለጠ ከሊጉ ጨዋታ ውጪ በካፕና በተለያዩ ውድድሮች ላይ ነበር ይሄ ተጫዋች ደቂቃዎችን ሲያገኝ የነበረው። በስተመጨረሻም እንግዲህ ከብሩኖ ጊማሬስ አስደናቂ ተች ጋብሪኤል ማርቲኔሊ 95ኛ ደቂቃ 90 ሲደመር 5 ላይ በግሩም ሁኔታ አስቆጥሮ ብራዚልን ወደ ቀጣዩ ዙር ያሻገረች የማሸነፊያ ግብ የመጨረሻ የዚህ ግዙፍ ውድድር ለብራዚል ትልቅ ተስፋ ዳግም የጫረ 16 ውስጥ የበለጠ ከኖርዌይና አይቮሪ ኮስት ጋር ያለፉትን ወይም የመጀመሪያ 45 ስህተቷን ቀርፋ በሙሉ 90 ደቂቃ አሳማኝ በሆነ ድል እንድትመጣ ችግሮችንም ጥንካሬዎችንም እኩል ባላንስ አድርጎ ለመሄድ ችግሮችን ቀርፎ በጥንካሬው ለመዝለቅ አስተማማኝ የሆነችዋን ግብ በስተመጨረሻም ጋብሪኤል ማርቲኔሊ በዛ ደቂቃ በዛ ጫና ውስጥ ምክንያቱም ይሄ ተጫዋች በአብዛኛው ከአሰልጣኞች ከሚሰጠው ሚና አንጻር በሜዳ ውስጥ ያለው እንቅስቃሴ በአሰልጣኞች ታክቲካል ሂደት ተመራጭ ስለሆነ ምክንያቱም ያለ ኳስ ያለው ወርክ ሬት ከጀርባው ያለውን ፉልባክ እየተመላለሰ የሚረዳበት ኤሪያዎችን ከቨር የሚያደርግበት እንጂ ቴክኒካሊ ከኳስ ጋር ያለውን ቆይታ አብዛኛው የክለቡ የብሔራዊ ቡድንም ደጋፊዎች በዚህ ተጫዋች ኳሊቲ ብዙም አይተማመኑም። ግን በስተመጨረሻ እንዲህ አይነት ተጫዋች ላይ እምነት ተጥሎ ያውም የብሔራዊ ቡድኑ ዋና ሱፐርስታር በሙሉ የብራዚል ሕዝብና ደጋፊ ጫና ወደዚህ ዓለም ዋንጫ እንዲሄድ ከፍተኛ ተጽዕኖ የቡድን ስፕሪቱን ላለመረበሽ የበለጠ የዚህ ተጫዋች መኖር አብዛኛው የብሔራዊ ቡድኑ ተጫዋቾች አይከን አድርገው ስለሚያዩት ኔይማርን ተመርጦ ሄዶ እሱ በሚጫወትበት ፖዚሽን ላይ በዚህ ብሔራዊ ቡድን ውስጥ በዚህ ደረጃ ልዩነት ይፈጥራል ተብሎ እንደ ስኳድ ይጓዝ እንጂ ኃላፊነቱ የትልቅ ጨዋታ አሁን የእንደነዚህ አይነት ልዩነት ፈጣሪ ተደርጎ ብዙም የሚታሰብ ተጫዋች አልነበረም። ከምንም ላይ ነው ማርቲኔሊ እንዲህ አይነት ታሪካዊ ለሱም ለብሔራዊ ቡድኑ ታሪካዊ ምሽት ማሳለፍ የቻለውና የማርቲኔሊ ግብ ለተጫዋቹም ለብሔራዊ ቡድኑም ታሪካዊ ምሽት እንዲያሳልፉ የረዳች አስደናቂ የመጨረሻ ደቂቃ ግብ ነው። እዚህ ላይ ደግሞ በተጨማሪ ሌላ የምንመለከተው
የማርቲኔሊ ለውጥ ኃላፊነት ሪስኩን አንጀሎቲ የወሰዱበት መንገድ። ምክንያቱም እነዛን ደቂቃዎች አብዛኛው የእግር ኳስ ቤተሰብ የሚጠብቀው ኔይማር የመጨረሻ 15 ደቂቃ ቢገባ ቢያንስ አንዱ ተች የሆነ ልዩነት ይፈጥራል የሚል እምነት አለ የእግር ኳሱ ቤተሰብ። ምክንያቱም ይሄ ተጫዋች ከ3 ዓመት በኋላ ለብሔራዊ ቡድን ጥሪ ቀርቦለት ቢሄድም በኔይማር ኳሊቲ እንግዲህ ጥያቄ ውስጥ የሚገባ የእግር ኳስ ቤተሰብ የለም። ግን ወቅታዊ ፐርፎርማንሱ፣ አካል ብቃቱ፣ በሜዳ ላይ መቆየት፣ በተለይ ደግሞ በተፎካካሪ የሊግ ደረጃ የራሱን አቅም የማሳየቱን ጉዳይ በርካታ ደግሞ የሚዲያ ባለሙያዎች ይሄንን የሚተቹ አሉ በተቃራኒ። ምክንያቱም ይሄ ተጫዋች አሁን ላይ በብራዚል ሊግ ነው የሚገኘው። የበለጠ በሊጉ ተጫውቶ የብሔራዊ ቡድኑን ቦታ ለማግኘት አመቺ ነው ብሎም ስላሰበ እዛ በሊጉ ነበር እየተጫወተ የነበረው። ነገር ግን በተደራራቢ ጉዳትና ማች ፊትነሱ አስተማማኝ አለመሆን ተከትሎ ይሄ ተጫዋች ለምርጫ ብቁ አይደለም የሚሉ የሚዲያ ዘጋቢዎች ነበሩ። ነገር ግን በደጋፊው ጫናና በብሔራዊ ቡድኑን ስፕሪት በመጠበቅ በኩል ብዙ አወዛጋቢ በሆነ ሁለት አይነት መልክ በነበረው የምርጫ ሂደት ኔይማር መጠራቱ በእንደነዚህ አይነት ጨዋታ የመጨረሻ ልዩነት ወይም የብራዚል የመጨረሻ ልዩነት ፈጣሪ አማራጭ ይሆናል ተብሎ ሲጠበቅ ነው። ኔይማር በሚጠበቅበት ቦታ በብሔራዊ ቡድኑ የዚህን ያክል ልዩነት ይፈጥራል ተብሎ በክለብ እንኳን ቦታውን ያጣ ተጫዋች ነው ተቀይሮ ገብቶ ልዩነት የፈጠረው። አንዳንዴ በእግር ኳስ የአሰልጣኞች ሪስክ ያለውን ኃላፊነት መውሰድ አሁን በብራዚል ብሔራዊ ቡድን የትናንት ምሽቱ ጨዋታ በዛ ውጤት ባይጠናቀቅ ወደ ተጨማሪ ደቂቃ ቢሄዱ አብዛኛው ሚዲያ የመጀመሪያ ጥያቄ የሚያስነሳው ኔይማር ጁኒየር እንዴት ተቀይሮ አልገባም? ከኔይማር የተሻለ ኳሊቲ ኖሮት ነው ወይ ማርቲኔሊ የተሰለፈው ነው ሁሉም ጥያቄ ለማስነሳት የተዘጋጁት። ግን ካርሊቶ እንግዲህ በማድሪድ ተሽላይ ላይ የመጨረሻ ደቂቃ ታምሮችን በትላልቅ ስቴዲዮም በበርናባዩ ጨምሮ በኃላፊነት በሚቀይሯቸው ተጫዋቾች ልዩነት ሲያመጡ አይተናል። ከዚህ በፊት የምታስታውሱ ከሆነ ሌላኛው ብራዚላዊ ሮድሪጎ የካርሎ አንጀሎቲ የመጨረሻ 10 ደቂቃ ኤክስ ፋክተር ነው ይባላል። የመጨረሻ 10 ደቂቃ ያን የሲቲን ድራማ ሲቀይሩ የሮድሪጎ ታምር ነበር። የተለያዩ ስቴዲየሞች ላይ በመጨረሻ ደቂቃ ይሄ ብራዚላዊ ተጫዋች ተቀይሮ ከገባ በኋላ አንድ አስተማማኝ ሚሽን ፈጽሞ ነው የሚወጣው። ልክ እንደዛ አይነት ሪስክ ያለው ለውጥ ነበር አንጀሎቲ የወሰዱት። ለውጣቸውም ውጤታማ ሆኖ በአርሴናሉ ተጫዋች ጋብሪኤል ማርቲኔሊ ጣፋጯ ድል ልትገኝ ችላለች እና ተጫዋቹን በዛ ደቂቃ ላይ የወሰደው ኃላፊነት እንደዛ አይነት ፖዚሽኖች ላይ ለምሳሌ ማርቲኔሊ ስንትና ስንት ኳስ ነው አርሴናል ቤት ያገኘው? በዛ አይነት ፖዚሽን ላይ ለምሳሌ አርሴናል በጣም በእጅጉ የተቸገረበት በሲዝን ውስጥ ከጣላቸው በጣም የሚያስቆጩ ነጥቦች ተብለው ዋንጫ ባያነሳ ምናልባት ሊነሱ ከሚችሉ ፊክቸሮች መካከል የብሬንፎርዱ ጨዋታ፣ የጂቴክ ኮሚኒቲ ስቴዲየም ላይ የነበረው ጨዋታ የመጨረሻ ደቂቃ 1-1 ከሆኑ በኋላ ማርቲኔሊ በጨዋታው ትልቁን ቢግ ቻንስ አግኝቶ ከላር ላይ ነበር የደረበው። እንደውም ከምሽቱ የጨዋታ እንቅስቃሴ ያ ኳስ ለማስቆጠር የማሰቢያ ጊዜም ታይሚንግም ፊት ለፊት ራሱ ድሪብል አድርጎ ሰፊውን የሜዳ ክፍል ሮጦ በመሄድ ነበር ያንን ቻንስ ክሬት ያደረገው፣ ግን ማስቆጠር አልቻለም። አሁን የማታውን ጨዋታ ደግሞ ስትመለከቱ ክብደቱ ከክለብ የበለጠ በሀገር አቀፍ ደረጃ ነው ይሄ ተጫዋች ትልቅ ሚሽን ተሰጥቶ ተቀይሮ የገባው። ኃላፊነቱ ከአርሴናል የበለጠ በብራዚል ብሔራዊ ቡድን በጣም ጫናው ከፍተኛ ነው። ይህም ብሔራዊ ቡድን ማሰልጠን እንደውም በቅርቡ አንድ የኢንዲፔንደንት ሪፖርት ስመለከት ነበር በብሔራዊ ቡድን ደረጃ የትኛውን ብሔራዊ ቡድን ማሰልጠን የበለጠ ከባድ ጫና አለው በሚል ኢንዲፔንደንት የራሱን ጥናት አድርጌያለሁ ብሎ በሚጓል ደሌኒ የለንደኑ ሪፖርተር ያወጣውን አንድ ዘገባ ስመለከት ነበር እና አንደኛ ላይ ያስቀመጠው የእንግሊዝ ብሔራዊ ቡድን ነው። ምክንያቱም ደግሞ ሚዲያው ነው የሚለው ምንም ይሄ ከደጋፊው የሀገሪቱ ሕዝብ ለብሔራዊ ቡድኑ ካለው ፍቅር ምናምን አይደለም። ሚዲያው በሚያስነሳው ጫና የሚቀጣጠለው እሳት አይበርድም ቶሎ። ሁለተኛ ላይ የተቀመጠው ብራዚልን
በክለብ ደረጃ ማንቸስተር፣ ማድሪድ እያለ ይቀጥላል ጫናው እና በትላልቅ ሀገራትን ማሰልጠን ያለው ጫና በጣም ከፍተኛ ከመሆኑ የተነሳ ሁለተኛ ላይ የተቀመጠው የብራዚል ብሔራዊ ቡድን ነው። የበለጠ ደግሞ ለመጀመሪያ ጊዜ ብራዚል ብሔራዊ ቡድን እየሰለጠነች የምትገኘው ብራዚላዊ ባልሆነ አሰልጣኝ በጣሊያናዊ። ይሄ ደግሞ በአስተሳሰብ ላይ የሚያመጣው ለውጥ ይኖራል በሚል በጣም ብዙ ተቃውሞ ነበር የአንጀሎቲ ቅጥር ላይ። ከመጀመሪያ 15 ጨዋታቸው 9ን በማሸነፍ በ3 አቻ በመውጣት የተቀሩትን ጨዋታ ተሸንፈው እንግዲህ የጀመሩት አንጀሎቲ በዓለም ዋንጫ እንግዲህ ጉዟቸውን በእንዲህ መልኩ አስቀጥለዋል። ብራዚል በጨዋታው 1.72 ኤክስፔክትድ ግቦችን ክሬት በማድረግ 19 ሙከራ ከ19ኙ 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በተጋጣሚ የመጫወቻ ቦክስ 35 ኳስ በመንካት በማጥቃቱ በኩል ብዙ ጥራት ያላቸው እድሎችን ፈጥረው በስተመጨረሻም በአርሴናሉ ተጫዋች ጋብሪኤል ማርቲኔሊ የዕለቱ አስደናቂ የጨዋታው ልዩነት የሆነችው ግብ 90+5 ላይ ተቆጥራ ብራዚልን ወደ 16 ውስጥ ማሳለፍ የቻለች ድንቅ ግብ ነበር። መጨረሻ ላይ ይሄ ተጫዋች ማስቆጠር የቻለው ብራዚል እንግዲህ በቀጣይ ዙር ኖርዌይ ወይም አይቮሪ ኮስትን የምትገጥም ይሆናል። ለብራዚል ደጋፊዎች እንኳን ደስ አላችሁ እያልን ሌላኛው ጨዋታ እንግዲህ ምሽት 5:30 የተደረገው ከዚህ በፊት በተለያዩ ፕሮግራሞች ላይ አንስቼ ነበር። የጀርመን ብሔራዊ ቡድንን በዚህ ዓለም ዋንጫ በድጋፍም ደረጃ በግሌ የምደግፈውን ብሔራዊ ቡድን ጀርመን ነበር። ካሁን በኋላ እኔ የምደግፈው ብሔራዊ ቡድን የለም በዚህ ውድድር ላይ። ጀርመን ትናንት ምሽት በመለያ ምት 4-3 ተሸንፋ ከዚህ ውድድር ውጭ ሆናለች። በ120 ደቂቃ 1-1 ተጠናቆ የቦስተን ስቴዲየም ከጨዋታው በኋላ በወጣ ሪፖርት 65% የነበረው የጀርመን ደጋፊ ነው። የስቴዲየሙ የሚይዘው አቅም 63,988 ነው። 63,945 ደጋፊ ታድመውበታል በስቴዲየሙ በቦስተን። አብዛኛው ደጋፊ ሜዳ ውስጥ ከተመለከታችሁ ጨዋታውንም በደንብ የስቴዲየሙን ክፍል ካያችሁ ነጭ ይበዛበታል ሜዳ ውስጥ በሁለቱም የሜዳ ክፍል እና ባልተጠበቀ መልኩ ደግሞ ጀርመን አድቫንቴጅ ተወስዶባት በርካታውን ደቂቃ በብዙ ጥረት በማይደክም በማይዝል ጉልበት እጅጉን በተደጋጋሚ ጥረት የተገኘ አቻ ውጤት በዛ ባላንስ ቀጥሎ ነው እንግዲህ በመለያ ምት የመጀመሪያ በዓለም ዋንጫ እንግዲህ 120 ደቂቃ የተመለከትንበት። በጣም ጨዋታው የፓራጓይ አስደናቂ የሆነ የፊዚካል መከላከል ጌም ፕላን በአዲሱ የፊፋ ዓለም ዋንጫ ሕግ ጭምር በእነሱ ላይ ተጽዕኖ ሳይፈጥር በተለይ ይሄ የዲሌይድ ዘሪስታርት ሕጉ በብዙ መልኩ ተሻሽሏል። በርካታ ፋውሎች ጀርመን ተጋላጭ ሆና ጨዋታው በኢንቴንሲቲ እንዳይቀጥል እንዴት የጨዋታውን ጌም ፕላን ፓራጓይ ኮንትሮል እንዳደረገች ጀርመን እንደ ትናንትናው ጨዋታ በጥሎ ማለፍ ለዚህ የዓለም ዋንጫ ውድድር በቀጥታ እስከምታልፍበት የጥሎ ማለፍ ጨዋታ በዚህ ውድድር እንደገና መሳተፍ ማለት ይሄ ውድድር ከጀመረበት ጊዜ አንስቶ ጀርመን በአንድ ጨዋታ 22 ፋውል ሰርታ አታውቅም። ትናንት ምሽት 22 ፋውል ሰራች። 10ሩን ከረፍት በፊት 12ቱን ከረፍት በኋላ እና በተጨማሪ ደቂቃዎች እጅጉን አድካሚ በነበረ የፊዚካል ጨዋታ እንግዲህ ጀርመን ብዙ ድራማ የተመለከትንበት በትዕይንት የተጠናቀቀ የመለያ ምት ነው። ጨዋታው በተጀመረ እንግዲህ የመጀመሪያ 45 የጀርመን ማጥቃት ሳይቋረጥ ጨዋታው በጀመረ ገና በ5 ደቂቃ የጀርመን ሁለቱ ሴንተር ባኮች ጆናታን ጣና አንቶኒዮ ሩዲገር የአማካይ ክፍል ተጫዋቾች ናቸው የሚመስሉት። ፓራጓይ ወደ ራሷ ሜዳ ተሰብስባ ጨዋታው በጀመረ የመጀመሪያ 2 ደቂቃ አንድ የኮርና ኳስ አገኙ። ያንን ኳስ ሞከሩ። ከዛም በኋላ ወደ ጀርመን የመጫወቻ ቦክስ ለመምጣት 36 ደቂቃ ነው የፈጀው ለፓራጓይ።
ያ ሁሉ ደቂቃ ከረፍት በፊት 83% የኳስ ቁጥጥር ብልጫ ነበር በጀርመን በኩል። በርካታ ሙከራዎች ተደርጓል። ከአንደኛው ክንፍ ወደ ሌላኛው ክንፍ ኳስ እየተዟዟረ በፓራጓይ ሜዳ ነበር አብዛኛውን የጨዋታ ከ120 ደቂቃ ውስጥ 110ን ደቂቃ ማለት ይቻላል ፓራጓይ ሜዳ ላይ ነው ጨዋታው ያለቀው። ግን የተገኙ ድሎች ላይ ገዳይ የመሆን ባህሪ እንደ ወትሮ ጀርመኖች የበለጠ አጠናክረው ለማምጣታቸው ዋጋ አስከፍሏቸዋል። ይሄ ብቻ አይደለም፣ ያስቆጠሩትም ግብ ከረፍት በኋላ ተሽሮባቸው ነው። ጨዋታው እንግዲህ ብዙ ድራማዎች የተመለከት ነው። ከረፍት በፊት እንደምታውቁት የብራይተን ንብረት የሆነው ሁሊዮ ኤንሲሶ ታውቁታላችሁ። ሁሊዮ ኤንሲሶን በብራይተን አስደናቂ ግቦችን በማስቆጠር የሚታወቀው ኤንሲሶ ከረፍት በፊት የተገኘችዋን አጋጣሚ በቡድን አጋሩ ወደ ቦክስ ክሮስ የተደረገችውን ኳስ በሄዲንግ አስቆጥሮ ፓራጓይን ቀዳሚ ያደረገ 42ኛ ደቂቃ ላይ። ጨዋታው ከረፍት በፊት የጀርመን ኢንቴንሲቲ ልክ ማንሰራራት በጀመረበት ሰዓት ፓራጓይ ተጫዋቾች የጋራ ኳስ ላይ በተለይ ለቴክኒካል ፋውል ጀርመንን ተጋላጭ እያደረጉ እየወደቁ የጀርመን ኢንቴንሲቲ እንዳያንሰራራ ልክ ከፍ ባለ ቁጥር ቴምቦን እያቀዘቀዙ ኢንጌም ማኔጅመንታቸው በጣም ሻርፕ ነበር በፓራጓይ በኩል። የጀርመን ተጫዋቾች ደግሞ ከፍተኛ ነርቨስ ሜዳ ውስጥ መሆን ይስተዋል ነበር። በጣም ስሜታዊ ነበሩ። በተለይ የጆሹዋ ኪርሚች እልህ እግር ኳስ ውስጥ ከሚያስፈልገው እልህ በላይ ሆኖ አንዳንድ ቴክኒካል አቅማቸውን ትተው የሚያደርጉት ፓስ ራሱ ጤናማ አልነበረም። የተወሰኑ ደቂቃዎች ኒሜንቻና ፓቭሎቪች የበለጠ በባህሪያቸው የነበራቸውን ቴክኒካል አቅም ለቀው አግሬሲቭ ሆነው እነ ሊሮይ ሳኔ በፋውል ጨዋታውን የጀርመን ተጫዋቾች ጌም ኮንሰንትሬሽናቸው በጣም ጤናማ አልነበረም። ከረፍት በፊት በደንብ ኒግልስማንን ከተመለከታችሁ ደጋግሞ ጭንቅላቱን እየነካ ያሳያቸዋል። ጨዋታው ይቀጥላል። እነሱ አግሬሲቭ ነው መሆን የሚፈልጉት። በጣም ደግሞ ስሜታዊ የሚያደርጉ ደግሞ የዳኛው ያልተገባ ፋውሎች አንዳንድ ደቂቃዎች ላይ ይነፉ ነበር። ያ ደግሞ የበለጠ ተጫዋቾችን ስሜታዊ አድርጎ ሜዳ ውስጥ በጣም ከረፍት በፊት ጀርመኖች ለማጥቃት በፈለጉት ደረጃ አንደኛ ስፔሶች አልነበሩም፣ ሁለተኛ የፓራጓይ መከላከል እጅጉን ጥብቅም አካል ብቃትንም ያማከለ ስለሆነ ጀርመን የበለጠ ከረፍት መልስ ፊዚካል የአማካይ ክፍሉን የበለጠ ኮምፓክት የሚያደርግ ቴክኒካሊ ደግሞ ቦክስን ታርጌት ያደረገ እንቅስቃሴ ማድረግ ስለነበረባት ከረፍት መልስ ኒሜንቻን በሊዮን ጉሬስካ በመቀየር ያደረጉት ለውጥ ለምሳሌ የጋራ ኳሶች ላይ ኒሜንቻና ፓቭሎቪች የነበራቸው ፊዚካል የጋራ ኳስ እንቅስቃሴ አንደኛ ማሸነፍ ብቻ ሳይሆን ቴክኒካሊ በዳበረ ልምድ እነዛን ኳሶች መንጠቅ የሚቻልባቸውን እንቅስቃሴ እነዚህ ሁለት ወጣት ተጫዋቾች የዓለም ዋንጫም የግዙፍ ውድድር ኤክስፒሪየንስ የሌላቸው ሁለት ወጣት ተጫዋቾች በቀላሉ በፓራጓይ አማካዮች ፋውል እየሰሩ ቴክኒካሊ ኳሶች ወደ ፓራጓይ የጨዋታ አድቫንቴጅ ይቀየሩ ነበርና ይህንን ከረፍት መልስ ለመለወጥ የመጀመሪያ እርምጃ ኒግልስማን የወሰዱት ኒሜንቻን በሊዮን ጎሬስካ በመቀየር የበለጠ የኡንዳቭ ወደ ዳር አዘንብሎ እንዲጫወት በማድረግ ሃቨርት የቦክስ አጥቂ ያደረገው ሁለተኛ 45 ላይ ኒግልስማን የመጀመሪያ 45 ላይ ካስተዋላችሁ ሃቨርት ሁለተኛ አጥቂ ነበር እና ለጋራ ኳስ በጣም ይጋለጣል። ሃቨርትና ኡንዳቭ መካከል ያለው መግባባት የተቆራረጠ ስለነበር ዊትዘ ወደ 10 ቁጥር እየገባ ወደ ቀኝም ከሳኔ ጋር ወደ ክንፍም ከኡንዳቭ ጋር እንዲጫወት አድርጎ በዊትዘ አስደናቂ ክሮስ ነበር ሃቨርት በውድድሩ ሌላኛውን ግብ ማስቆጠር ችሎ ጀርመን ወደ ጨዋታ መለሰ። ጀርመን በተደጋጋሚ ባደረገችው ጥረት እንደገና በጆናታን ጣሃ አስደናቂ ሄዲንግ ግብ ማስቆጠር ብችልም አንቶን በፓራጓይ ግብ ጠባቂ ላይ በሰራው ጥፋት በድጋሚ ምስል በቫር ተመልክተው ያ ግብ ሳይቆጠር
ቀርቶ እንግዲህ ለተጨማሪ ደቂቃ በጣም ተደጋጋሚ ጥረት በርካታ ሙከራዎችን አድርገው ሊከፈት አልቻለም። በተለይ ጀማል ሙሳይላ ከገባ በኋላ የበለጠ የጀርመን ማጥቃት አደጋው ከፍ አለ። ነገር ግን የጀርመን ተጫዋቾች በትናንትናው ምሽት ጨዋታ የነበራቸው ከፍተኛ ስሜታዊ መሆን በሜዳ ውስጥ ምናልባት ለዚህ ውጤት ማጣት አንደኛው ምክንያት ሊሆን ይችላል። ጀማል ሙሳይላ ሜዳ ውስጥ ፋውል ሲሰራበት እንደውም ኮምፕሌን የማያቀርብ ተጫዋች አንዳንድ እንቅስቃሴዎች ላይ ትንሽ ከቁጥጥር ውጭ እየወጣ አግሬሲቭ ፋውሎችንም ሲሰራ አስተውለናል። ይሄ ተጫዋች የሚታወቀው እንደውም እዚህ ተጫዋች ላይ የበለጠ አግሬሲቭ ፋውሎች ሲሰሩበት ነው። የበለጠ እሱ አግሬሲቭ ሆኖ አንዳንድ ቻሌንጆችን በተለይ በቀጥታ ያች ታክል የፓራጓይን ተከላካይ ደርሶ ቢሆን ኖሮ ሙሳይላ በትክክልም በቀይ ካርድ ይወጣ ነበር ከሜዳ። በዛይ ሰዓት ደግሞ የነበረችው ጥድፊያና የተጫዋቹ በተለያዩ ድሪብሎች የፓራጓይ ተጫዋቾችን እየቀነሰ እየሸነሸነ በሄደ ቁጥር ደግሞ የበለጠ አግሬሲቭ ሆኖ ፋውሎች ይሰሩበት ነበር። እነዛ ፋውሎችን ደግሞ አንዳንድ ቴክኒካል ፋውሎችን ዳኛው ማለፉ እጅጉን ያበሳጨው ሙሳይላ እሱም ራሽ የሆነ ቻሌንጅ የፓራጓይ ተጫዋቾች ላይ ሲያደርግ ነበር እና የጨዋታው ኢንቴንሲቲ ብልጫም አማራጭም በነበረው ታክቲካል ሂደት ጀርመን 100% ጨዋታው ተጀምሮ እስከሚጠናቀቅ ድረስ ብልጫውን ወስዷል። ግን የተገኙ እድሎች ላይ የጀርመን ብሔራዊ ቡድን የቀድሞ አይነት ሲሪየስ መሆንና ገዳይ የመሆን ባህሪ አልነበረም፣ ሃቨርትን ጨምሮ። ከዛም በኋላ ጨዋታው በ120 ደቂቃ ተጠናቀቀ። ወደ መለያ ምት ሄደ። ትልቁ ድራማ የጀመረው በመለያ ምት ነው። ተመልከቱ። ጆናታን ጣ ግብ አስቆጥሮ ተሽሮበታል። የሚያምር የሴት ፒስ ሄዲንግ ነው ማስቆጠር ይቻላል። እሱ አይደለም ይሄ ትልቁ የሚያስገርመው ጉዳይ። በመለያ ምት የመጀመሪያ መቼ የነበረችው ጀርመን ናት። በሃቨርት የመለያ ምቱን ጀመረች፣ ሃቨርት ሳተ። ከዛም በኋላ የፓራጓይ መቺዎች የነበራቸው ቴክኒካል አቅም በጣም የሚያስገርም ነው። ቀለል አድርገው ነበር የሚያስቆጥሩት። ቀጠለ የመለያ ምቱ። ፓራጓይ ሳትስት ጀርመን ሁለተኛ ኳስ ሳተች። ኒኮ ቮልትማደ ማለት ሃቨርት ሳተ፣ ከዛም ቮልትማደ ደገመ። የሁለት የመለያ ምት አድቫንቴጅ ተወሰደባቸው። ከዛም በኋላ ፓራጓይ ሁለት ፍጹም ቅጣት ምት ሳቱ። አንዱን ኖየር አዳነ፣ አንደኛውን ደግሞ ወደ ውጭ ነው የመቱት። አድቫንቴጁ በሁለት ፔናልቲ የተወሰደው በድጋሚ ተከታታይ ሁለት ፔናልቲ ፓራጓይ ስታ ወደ ጀርመን አድቫንቴጁ ተገለበጠ፣ እኩል ሆኑ። ስለዚህ በመጨረሻ በሳተው ብሔራዊ ቡድን ላይ ጫናው ከፍ ይላል። መጀመሪያ የሳተ ብሔራዊ ቡድን ደግሞ አሁን ኮንሰንትሬሽኑን ያገኛል። የበለጠ በቀሪ የመለያ ምቶች ላይ ሲሪየስ የሆኑ መቺዎች አስቆጥረው ቡድን ወደ ቀጣዩ ዙር ይሻገራል የሚል እምነት ነው አብዛኛው የእግር ኳስ ቤተሰብ ላይ ነበሩ። ለምን ሃቨርትና ቮልትማደ ስተው ፓራጓይ የማለፍ እድሏ 90% ከፍ ብሎ አንድ ከዛም በኋላ አንድ መለያ ምት ቢያስቆጥሩ ይሄ ድራማ አይፈጠርም። ከዛም በኋላ የመቱትን የፓራጓይ ሁለት ተከታታይ ፍጹም ቅጣት ምት ተሳተ። ተመልሶ ባላንሶ ነው ውጤቱ። እንደውም የበለጠ ጫናው ወደ ፓራጓይ ተገለበጠ። የመጨረሻ ሁለት ተከታታይ ፍጹም ቅጣት ምት ስለሳቱ ከዛም በኋላ ነው እንግዲህ እኩል ባሉበት ሰዓት ላይ በጨዋታ ክፍለ ጊዜ አስቆጥሮ የተሻረበት ጆናታን ጣ ልክ እንደ ጋብሪኤል ማጋሌሽ ነው ወደ ላይ ነው የሰቀለው የመለያ ምቱ። ከዛም በኋላ ደግሞ በድጋሚ ወደ ፓራጓይ አድቫንቴጁ ባላንስ ሆነ። የመጨረሻ የመለያ ምት አስቆጠሩ። ጀርመን ከዚህ ውድድር ውጭ ሆነች። ሁለት ጊዜ አድቫንቴጅ ወደ እጇ ገብቶ ጀርመን ሲሪየስ በሆኑ መቾች አሁን ሙሳይላ ያስቆጠረውን፣ ኪርሚክ ያስቆጠረውን፣ አሚር ያስቆጠረውን ኳስ ተመልክታችሁ ሃቨርትም ቮልትማደም አንድ አይነት አመታት፣ አንድ አይነት ቦታ፣ አንድ አይነት አቋቋም፣ ሲሪየስ የሆነ አመታት አልነበረም። ይሄ ኖርማል የመለያ ምት ወይም የ3 ነጥብ ጨዋታ ነው የሚመስለው፣ የግሩፕ ስቴጅ ጨዋታ ነው የሚመስለው።
እና ቀለል አድርገው ነው የመቱት። ለግብ ጠባቂውን በዚህ ደረጃ እንደውም ፈታኝ አልነበርም። የበለጠ ኖየር ያዳነው ኳስ በጣም ፈታኝ ነው። የፓራጓዩ ፍጹም ቅጣት ምት የመለያ ምት እና ጀርመንም እድለኛ አልነበረችም። ከጨዋታው በኋላ ግን ጁሊያን ናግልስማን የሚተች የለም። ምክንያቱም በጀርመን እግር ኳስ ይሄ የወጣት አሰልጣኞች አብዮት አንዱ ፈርቀዳጅ ስለሆነ፣ ምክንያቱም እንደምታውቁት በሆፈኔም እየተጫወተ ነው። ጉልበቱ ላይ ባጋጠመው ከባድ ጉዳት ያውም ከኤሲኤል የበለጠ ከባድ ሲሪየስ ጉዳት እንደውም በደንብ አንዳንድ ዶኩመንተሪዎችን ከተመለከታችሁ ረጅም ሰዓት እንዳይቆም ተነግሮታል። እያሰለጠነ ጭምር ከባድ ጉልበቱ ላይ ከባድ ጉዳት አስተናግዶ ገና በ21 22 ዓመቱ ነው ከእግር ኳስ የተገለለው። እዛው ሆፈኔም ስታፍ ውስጥ ጎልብቶ በቃ የእግር ኳስ ኬሪየሩ እንዳከተመው ወደ ስልጠናው ገባ። በ28 ዓመቱ ነው በነገራችን ላይ ናግልስማን አሰልጣኝ ነው። ከዛም በኋላ ያለ ከሆፈኔም ያደገው ይሄ ወጣት ምርጥ ጂኒየስ የሆነ አሰልጣኝ እንግዲህ ይህን ወጣት ስብስብ ይህን ጄኔሬሽን በግሌም በጣም ተስፋ አድርጌ ነበር። ጀርመን ረጅም ርቀት ትጓዛለች በሚል በጣም የጀርመን ብሔራዊ ቡድን ደጋፊ ነበርኩ። እንግዲህ ለሁለት ተከታታይ ቶርናመንት አልቀናኝም። በዩሮም ባዘጋጁት ያ የዩሮ ጨዋታ ከስፔን ጋር አሳዛኝ በሆነ ዳኝነት ተሸንፈው ከውድድር ወጡ። የትናንት ምሽቱ ግን ምንም ሰበብ የሚቀርብበት አይደለም። የጣሃም ኳስ መሻሩ ትክክል ነው 100%። ምክንያቱም የዓለም ዋንጫ ህግ አሁን ለምሳሌ የፕሪሚየር ሊግ ህግ ቢሆን ያ ኳስ አይሻርም። ምክንያቱም የግብ ጠባቂ ፖዚሽን በኳሷ ላይ ቀጥተኛ ተጽዕኖ አለ ወይ የሚል ጎሉን ለማስደቅ የሚታይ እይታ አለ። አሁን ለምሳሌ በቀጥታ ዳይሬክት ግብ ጠባቂው እዛ ፖዚሽን ላይ የተቃራኒ ተጫዋች ያን ፋውል ባይሰራ ይሄ ግብ ጠባቂ ያን ኳስ ስፕሪንት አድርጎ የማዳን እድል አለ ወይ የሚለውን በፖዚሽን የሚገመግሙ የቫር ስታፎች አሉ። ሁሌ 4 ዳኛ አይደል የሚጠራው? ከነዛ መካከል ፖዚሽን ገምጋሚዎች አሉ። አሁን ግን በዓለም ዋንጫ በተሻሻለው ህግ ማንኛውም አይነት ግብ ጠባቂው እዛ ቦክስ ውስጥ የሚኖር ንክኪ ነው በቀጥታ ፋውል ነው። ስለዚህ ምክንያቱም ታስታውሳላችሁ ለምሳሌ የዴቪድ ራያን ኳስ ዌስትሃምና አርሴናል የካለም ዊልሰን ግብ የተሻረችበት ዋነኛ ምክንያት ራያ በቀጥታ ፖዚሽኑ የት ነው? አንደኛ የራሱ ቦክስ ውስጥ ነው። ሁለተኛ ደግሞ በቀጥታ ኳሱን የማግኘት አድቫንቴጁን የዌስትሃም ተጫዋች እጁን አስገብቶ ብሎክ ማድረጉ፣ ሁለተኛ ደግሞ ከጀርባው በኩል ያለው ፖዚሽን በቦክስ ውስጥ ተለክቶ ነው ያቺ ኳስ የተሻረችው። ስለዚህ ይሄ ሁሉ የእንግሊዝ ፕሪሚየር ሊግ ትንተና በፊፋ ዓለም ዋንጫ ተጠቃሎ ማንኛውም አይነት ተች ፋውል ነው። ስለዚህ እዛ ጋር አሁን የአንቶን ፋውል አስፈላጊ አልነበረም። በየትኛውም መመዘኛ ያንን ኳስ የፓራጓይ ግብ ጠባቂ ሊያገኘው አይችልም። ስፕሪንት የሚያደርግበት ፖዚሽኑን ካያችሁ የበለጠ ኳሱን ልታመልጦ የሚችልበት እድል ሰፊ ነው። ለዛ እኮ ነው ከፋውሉ በኋላ ተነስቶ የጣሃ ኳስ ላይ እንደውም ግቧን ለማዳን ጥረት አድርጓል። ጀርመን ብሔራዊ ቡድን እድለኛ አልነበረም። ግን ከጨዋታው በኋላ አሁን የርገን ክሎፕ ያስፈልጉናል የሚሉ የነ ፍሎሪያን ፕለተንበርግ የነ ፓትሪክ በርገር የነዚህ የስካይ ጀርመኒ ተንታኞች የታክቲክ የዝውውር የተለያዩ ዘገባዎችን በመስራት የሚታወቁ የጀርመን ሪፖርተሮች ሁሉ አሁን በቃ ናግልስማን በክለብ ደረጃ ኤክስፐሪመንቱን የበለጠ ቢያደራጅና ቢያጠናክር ይሻላል፣ ብሔራዊ ቡድኑን ለየርገን ክሎፕ ይሰጥልን የሚል ጥያቄ ጀምረዋል። እና በጣም ጀርመን አሳዛኝ ተሸናፊ ነበረች። ሙሳኤላን ቪትዝን ከዚህ ስቴጅ በላይ አሁን መመልከት አልቻልንም። ስለዚህ ለቀጣይ ለዩሮ ነው እነዚህ ወጣት ተጫዋቾች ጎልብተው የምንመለከተው። ጀርመን ከዚህ ውድድር ውጭ ሆናለች። ፓራጓይ እንግዲህ የፈረንሳይና የስዊድን አላፊን የምትገጥም ይሆናል። ለማንኛውም የዓለም ዋንጫ የትናንትና ውጤት ይህን ይመስላል። ይህም ፕሮግራም ወደ እናንተ በምናሰናዳበት ሰዓት ሞሮኮና ኔዘርላንድ ጨዋታቸው ሊጀምሩ ወደ 15 ደቂቃ ገደማ ይቀረዋል። ያንን ጨዋታ ተመልክተን
ምናልባት ጊዜና ሰዓት ካመቸን ወደ እናንተ ድረ ጨዋታ ነጥብ ከጨዋታ ውጤት ጋር ይዘንላችሁ የምንመጣ ይሆናል። ለማንኛውም ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት ከፍ ያደርጋል። ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።